ከአንዱ ስንት አግኝተሻል አንቺ? 120 ሺህ በአመት የተሰራሽው ከፍተኛው ገንዘብ ምን ያህል ነው? ሰላም እንዴት ነሽ? አህድ እባላለሁ። በሚሊዮኖች የሚከተል ትልቅ የሚዲያ ቻናል ላይ ሜቢ ቲክቶክ ላይ የምታውቂኝ ከሆነ አድቫይስ ጠይቃለሁ ለወጣት ጀነሬሽን ያስተምራሉ የማስባቸው እና አንድ ደቂቃ ላወራሽ። እሺ ትወርጂኛለሽ? እሺ ምንሽና በምን ስራ ነው የተሰማራሽ? ስሜ ረዴት ፈለቀ እባላለሁ። በቢዝነስ ሂውማን ሄር እና ፀጉር ቤት አለ። በዛ ስራ ነው የተሰማራሁት። ቢዝነስ ኦነር ነሽ? እንደዛ ነገር። ምን ይባላል የድርጅት ስም? ሂውማን ሄር ቤላቫ ሮ ሄር ይባላል። ሮ ሄሮችን ነው የምሸጠው እና ደግሞ ፀጉር ቤት አለኝ ኤቫ ግሎ ስቱዲዮ የሚል። የመጀመሪያ ሚሊዮንሽ ሜክ ያደረግሽው በስንት ዓመትሽ ነው? ቅርብ ጊዜ ሲንስ ስራውን ላይ ቅርብ ጊዜ ስለሆነ የተቀላቀልኩት ሜቢ በዚህ ዓመት። በዚህ ዓመት አሁን ስንት ዓመትሽ ነው? አሁን 28 ዓመቴ ነው። 28 ዓመትሽ ነው ማለት ነው መጀመሪያ ሚሊዮንሽ ሜክ ያደረግሽው? እንደዛ። ሜክ ስታደርጊ ምንድን ነበር የሰራሽው? ያው ነው ሂውማን ሮ ላይ ሮ ሂውማኖችን ነው የምሸጠው። ሰው እዛ ላይ ነው ሂውማን ሄር በመሸጥ የመጀመሪያ ሚሊዮንሽ ሜክ ያደረግሽው ማለት ነው። የመጀመሪያ ስራሽ ምን ነበር? እሱ ነው የመጀመሪያ ስራዬ። በእውነት የመጀመሪያ ክፍያሽ ስንት ነበር በስራሽ? ብዙ ማለት እንዴት ነው ፀጉሩ በጣም ኳሊቲ ፀጉር ስለሆነ በዚህ አጋጣሚ ሰው በደንብ ነው የሚከፈለው። ከአንዱ እንትን በደንብ እናገኛለን። ከአንዱ ፀጉር ከአንዱ ስንት አግኝተሻል አንቺ? 120 ሺህ በጣም አሪፍ። በአመት የተሰራሽው ከፍተኛው ገንዘብ ምን ያህል ነው? አመቱ ሲያልቅና እንደነገርኩ በዚህ አመት ነው ስራውን ጆይን ያደረኩትና መጨረሻ ላይ እናያለን። በዚህ ተታዋጭ ነው የምትይው ኢንቨስትመንት ዘርፍ ምንድን ነው? የውበት ነገር፣ የሴቶች የውበት ነገር በጣም አዋጭ ስራ ነው። የውበት ነገር ማለት ነው? የውበት ኮስሞቲክስ ሊሆን ይችላል፣ ፀጉር፣ ልብስ፣ ብቻ ይሄ የሴቶች ነገር በጣም አዋጭ ነው። ስኬት ላንቺ ምንድን ነው? ስኬት ማለት ለእኔ ከእግዚአብሔር ጋር ያለህ ሪሌሽንሽፕ፣ ለእግዚአብሔር የምትሰጠው ቦታ፣ ከእግዚአብሔር ጋር ያለ የህይወት መንገድ ነው ለእኔ ስኬት የምለው። ምክንያቱም እኔ በዛ ውስጥ አልፌ ነው ስኬቴ ጋር የደረስኩትና እንዳልከው ለዚህ ጀኔሬሽን የምመክረው ከእግዚአብሔር ጋር ተጣበቁ። ሌላ ሁሉ ይጨመራል፣ የዓለም ነገር ሁሉ ይጨመራል። ዋናችን ኢየሱስ ነው። በጣም አሪፍ። አንድ ሰው በቢዝነስ በስራው ስኬታማ እንዲሆን ምን ማድረግ አለበት ብለሽ ትመክራቸዋለሽ? ኮንሲስተንሲ፣ በቃ ዳትስ በጣም ኮንሲስተንት መሆን አለብህ። ፍላክቹዌት ያደርጋል የቢዝነስ ዓለም አንዴ ከፍ ይላል ዝቅ ይላል ምናምን እና በዛ ውስጥ ልብህ ሳይወርድ በእግዚአብሔር ታምነህ ኮንሲስተንሲ በጣም ማተር ያደርጋል። ኮንሲስተንሲ። በህይወት የተማርኩት ስለ ገንዘብ ትልቁ ነገር ምንድን ነው? ገንዘብ የህይወታችን መሪ አይደለም፣ እኛ እንመራዋለን እንጂ እሱ አይመራንም። በቃ ገንዘብን እናገኘዋለን፣ አት ዘ ሴም ታይም ደግሞ በጣም ሉዝ እናደርጋለን፣ እናጣዋለን። ሰው የሚመጣ የሚሄድ ነገር ነው። በዛ ውስጥ ራሳችንን ማጣት የለብንም። ገንዘብ የኛ ተገዥ ነው። ገንዘብ የኛ ተገዥ ነው። ብዙ ሰዎች ስለ ገንዘብ ትክክል ነን ብለው ያስባሉ፣ ግን ተሳስተዋል ብለሽ የምታስቢው ነገር ምንድን ነው? በቃ ገንዘብን አለማምለክ ቅድሚያ ለገንዘብ አለመስጠት። ብዙ ነገሮች አሉ፣ ለፈጣሪ፣ ለፋሚሊ፣ ለምናምን እንግዲህ ብዙ ነገር እንሰማለን ከገንዘብ ጋር ተያይዞ እና ቅድሚያ ለገንዘብ አለመስጠት ይመስለኛል። ቤስት የምትይው አድቫይስ ምንድን ነው በህይወት የሰማሽው? ስፔሻሊ ለዚህ ጀኔሬሽን የምመክረው ነገር ፈጣሪን አስቀድሙ፣ እግዚአብሔርን አስቀድሙ፣ ሌላ ሁሉ ይከተላል። ብዙ ወጣቶች በዚህ ሰዓት ጊዜያችንን ትምህርት ላይ ኢንቨስት ከማድረግ ይልቅ ስራ ላይ ማድረግ የተሻለ ሀብታም ስኬታማ ያደርጋል ብሎ ያስባሉ። ምን ታስቢያለሽ አንቺ? አይ እኔ ስፔሻሊ ለሴት ልጅ መማር አለባት እላለሁኝ። ማለት ሁሉም ነገር ይደርሳል፣ ትማራለህ፣ ትወልዳለህ፣ ታገባለህ፣ ትሰራለህ፣ ሁሉ ነገር ይደርሳል። ግን በተለይ ለሴት ልጆች መማር ግዴታ ነው፣ በጣም ግዴታ ነው ይመስለኛል። አንቺ ተምረሻል? ኦፍኮርስ እኔ ተምሬያለሁ። አዲስ አበባ ዩኒቨርሲቲ ኢንጂነሪንግ ዲፓርትመንት ላይ ተምሬያለሁ። የቀረብኝ የለም ከላይፍ። አግብቻለሁ፣ ወልጃለሁ፣ እየሰራው ነው። ስለዚህ ሁሉም ይቻላል። ስለዚህ መማር ማስቀደም ለተሻለ ለህይወታችን ጥሩ ነገር ያመጣል ማለት ነው። ኦፍኮርስ በደንብ የተማረ ሰው መሆን አይገናኝም ይመስለኛል እንዳጭሁብኝ። ግን አሁን እኛም ፕሮግራም በጣም ብዙ ወጣቶች ሴቶች ይመለከቱታልና በመጨረሻ ምን አድቫይስ ትጫቸዋለሽ? ስሩ፣ በቃ የተሰማራችሁበት ስራ ላይ ቢያደክምም ቢያለፋም ፊውቸር ባይታይም በቃ ሰግጣችሁ ስሩ። ተስፋ ባይታይም ስሩ። ተስፋ ባይታይም ስሩ። በቃ እግዚአብሔር የልፋታቸውን አይቶ ይከፍላቸዋል እና ሰው ከእነሱ የሚጠበቀውን ያድርጉ። ሌላውን ደግሞ በጣም አመሰግናለሁ ለሰጠሽን ጊዜ ለሰጠሽን ቀን። ታንክ ዩ ሶ ማች። አስደንግጣችሁ። የት ያገኙሻል አንቺ? ቤላቫ ሮ ሄር የሚገኘው ሪያሊቲ ፕላዛ አንደኛ ላይ እንገኛለን። ኤቫ ግሎ ስቱዲዮ ፀጉር ቤታችን ደግሞ አብርሃምስ ቢልዲንግ ፈርስት ፍሎር ላይ ያገኙናል። ታንክ ዩ ሶ ማች። ቻው።